የአፍሪካ ቀንድ አልተረጋጋም፣ ወትሮም የተረጋጋ አይደለም። የአሁኑ ግን የከፋ ነው። አብዛኞቹ የአፍሪካ ቀንድ ሀገራት በጦርነት ዋዜማ ላይ ይገኛሉ። ሱዳን በእርስ በርስ ጦርነት እየታመሰች ነው። በጦርነቱ ወደ ትንንሽ ሀገርነት እንዳትበተን አስግቷል። ከዚህ ቀደም ከውስጧ ተገንጥላ ሉዓላዊት ሀገር የሆነችው ደቡብ ሱዳን የእርስ በርስ ጦርነት ዋዜማ ላይ ትገኛለች። ሶማሊያ ከእርስ በርስ ግጭት ተነጥላ አታውቅም። የአልሸባብ ታጣቂ ቡድን የሚያሸብራት አሳዛኝ ሀገር ናት። በዚያ ላይ ከሶማሊላንድ ጋር የገባችበት ጣጣ አላበቃም። አሜሪካን ጣልቃ ገብነት እስከ መጋበዝ ደርሶ በአጉል ፉክክር እየተገፋፋ ይገኛል። ግብጽ እንደተለመደው ስራ በዝቶባታል። በአንድ በኩል ከእስራኤል ጋር ያላትን ልዩነት በማስፋት ወደ ጦርነት ለመግባት ዝግጅት እያደረገች ነው ተብሏል። በሌላ በኩል ከኤርትራ ጋር ተባብራ ኢትዮጵያ ላይ ለመዝመት እያሴረች ነው። በመካከል ፕሬዚደንት ዶናልድ ትራምፕ ለአልሲሲ ስልክ ደውለዋል። የደወሉበትን ጉዳይ እንመለስበታለን። ራሱ አሜሪካ በቀይ ባህር ጦርነት ተሰብቃለች፣ ዘመቻ ላይ ትገኛለች። ከሁቲ ታጣቂዎች ጋር ተፋጣለች። የመን የዚህ የታጣቂ ቡድን ማዕከል ሆናለች። ኤርትራም የቀይ ባህር ዘመቻ ያሰጋታል። በባህሩ በኩል የመጣባት አደጋ ከባድ ነው። ወዲህ ደግሞ ከኢትዮጵያ ጋር ተፋጣለች። አሰብ የፍጥጫው ማዕከል ናት። ኢትዮጵያ ከተጠቀሱት የቀንዱ ሀገራት እንደ አንዱ ናት። ማቆሚያ ባጣ የእርስ በርስ ግጭት ውስጥ ትገኛለች። ኤርትራ በአንጻራዊነት እስካሁን ውስጣዊ ጦርነት የለባትም። ከኢትዮጵያ ጋር ግን ለመፋለም ዝግጁ ናት የሚሉ አሉ። ይሁን እንጂ እኛ ብለነው ሳይሆን ዓለም አቀፍ ብዙሃን መገናኛ ተቋማት ደጋግመው ባወጡት ዘገባ ይህንን እየተናገሩ ነው። የጠቅላይ ሚኒስትር አብይ የአሰብ እቅድ አሰብ ዓለም አቀፍ አጀንዳ ሆናለች። አጀንዳ እንድትሆን ያደርጓትም ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ወደ ስልጣን ማማው ከወጡ 7ኛ ዓመታቸውን ደፍነዋል። በእነዚህ 7 ዓመታት ጊዜ ውስጥ ስማቸው ተደጋግሞ ከተነሳባቸው ጉዳዮች ውስጥ አንዱ ከአፍሪካ ቀንድ ጋር የተያዘ ጉዳይ ነው። መጀመሪያ ወደ ስልጣን በወጡ ሰሞን በኢትዮ ኤርትራ ሰላም በማምጣት ኖቤል ተሸልመዋል። ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የነበራቸው ወዳጅነት እጅግ የሚያስቀና ነበርም። ፕሬዝዳንት ኢሳያስ ኢትዮጵያ አሰብ ወደብን በነጻነት መጠቀም እንድትችል ፈቃደኛ መሆናቸው ይነገር ነበርም። በአሰብ በኩል መንገድ ሊሰራም ስራው ተጀምሮ ነበርም። ነገር ግን በኋላ ነገሩ ተበላሸና አሰብን የማስመለስ እቅዱ ፈተና ገጠመው። የፕሬዝዳንት ኢሳያስና የጠቅላይ ሚኒስትር አብይ አህመድ ወዳጅነት ነፋስ ገባው። በተለይ የፕሪቶሪያውን ስምምነት ተከትሎ ስለ ሁለቱ ሀገራት መሪዎች የሚወጣው ትንታኔ ግንኙነታቸው መሻከሩን አመላካች ነበርም። የሞኖ ጠቅላይ ሚኒስትር አብይ አህመድ የወደቡን ጉዳይ ጠበቅ አድርገው ይዘዋል። ለወትሮ በቀጠናው ከአምባገነን መሪዎች እንደ አንዱ የሚቆጠሩት በምዕራቡ ዓለም የሚተቹት ኢሳያስ ለስለስ ብለው ወዳጅ ፍለጋ ማተሩ። ይህን ተከትሎ የዓለም አቀፍ ብዙሃን መገናኛዎች የአሰብን ጉዳይ መነሻ በማድረግ የኢትዮ ኤርትራ ውጥረት በስፋት እየዘገቡት ነው። እንደ ዘገባው በአስመራና አዲስ አበባ ያልተጠበቀ ሆኗል። የቃላት ጦርነቱ የሁለቱን ሀገራት መሪዎች ቁርሾ አመላክቷል። የነገሩ መነሻ ተደርጎ የሚጠቀሰው ደግሞ ጠቅላይ ሚኒስትር አብይ አህመድ ቀይ ባህርን የህልውና ጉዳይ በማድረግ አሰብን ለማስመለስ በመወሰናቸው ነው ተብሏል። ይህ የጠቅላይ ሚኒስትሩ ውሳኔ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን እንቅልፍ ነስቷል። ፕሬዝዳንቱ ይህን ዜና ከሰሙበት ጊዜ አንስቶ ዝግጅታቸው ተጠናክሯል። እድሜ የደረሰ የኤርትራ ወጣትን ክተት አውጀው አዘጋጅተዋል። ምንም እንኳን ውትድርና የሀገሪቱ ብሔራዊ ግዳጅ ቢሆንም የአሁኑ ከዚህ ቀደም ከታየው የተለየ ነው። ፖለቲካዊ ትርጉም ተሰጥቶታል። የኢሳያስ ልዩ መልእክቶች። ፕሬዝዳንት ኢሳያስ አፈወርቂ ለተለያዩ ሀገራት መሪዎች በተወካዮቻቸው በኩል ተደጋጋሚ መልእክት መላካቸው የክተት አዋጁን ያህል ትኩረት ሳይስብ አይቀርም። የፕሬዝዳንቱ መልእክቶች ልዩ ትኩረት የሳቡት ከኢትዮጵያ በአሰብ ጉዳይ ስጋት ካደረባቸው በኋላ ነው። ኢሳያስ ወዳጄ ወደሚሏቸው መሪዎች የሚልኩት ጥብቅ ደብዳቤም ሆነ ልኡካን ቡድን ጦርነት እንዳለበት መሪ አይነት ነው። ቀደም ሲል በመላው ኤርትራ የክተት አዋጅ አስነገሩና ለወታደራዊ ስልጠና አዘጋጁ። ጦራቸውንም ወደ ድንበር አስጠጉ። ቀጥሎ ከአንዴም 2-3 ለአቻዎቻቸው ደብዳቤ ጽፈው በተወካዮቻቸው በኩል አደረሱ። የመጀመሪያው መልእክት ለሳዑዲው ልዑል አልጋ ወራሽ የተላከ ነው። ሁለተኛው መልእክት ለግብጽ አቻቸው የደረሰ ነው። ሶስተኛው መልእክት ወደ ደቡብ ሱዳን የተሰደደ ነው። አራተኛና አምስተኛ ሊልኩ ይችላሉ። የሚገርመው ነገር ፕሬዝዳንት ኢሳያስ እስካሁን በላኩት መልእክት መሰረት ትኩረት ያደርጉት ከግብጽና የግብጽ ወዳጆች ጋር ነው። ደቡብ ሱዳን ለግብጽ የሚጠቅሙ ኃይላትን በማስታጠቅም ሆነ በማሰልጠን ታገለግላለች። ጌቶቹ ግን መቀመጫቸው ካይሮ ነው። የሆነ ሆኖ የኢሳያስን ጥብቅ መልእክት የያዘ ደብዳቤ ለደቡብ ሱዳኑ መሪ ለማድረስ ከአስመራ የተነሳው ልኡካን ቡድን በተመለከተ የኤርትራው የማስታወቂያ ሚኒስትር መጠነኛ መረጃ አጋርተዋል። ልኡካን ቡድን የተመራው በፕሬዝዳንት ኢሳያስ አፈወርቂ ልዩ አማካሪ የማነ ገብረአብ ሲሆን ለደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ይድረስ የተባለው ጥብቅ ደብዳቤም በወቅታዊ የአፍሪካ ቀንድ የኃይል አሰላለፍ ላይ ትኩረት ያደርግና በሁለቱ ሀገራት ቀጣይ ግንኙነት ዙሪያ
ትኩረት ያደረገ ስለመሆኑ በመረጃ ተነግሯል። ጁባና አስመራ በድንበር እርስ በርስ የሚገናኙ አይደሉም። በተገንጣይነት ግን ተመሳሳይ ታሪክ አላቸው። ኤርትራ ከኢትዮጵያ ተነጥላ ሉዓላዊት ሀገር በመሆን ከ3 አስርት ዓመታት በላይ ስታስቆጥር፣ በተመሳሳይ ደቡብ ሱዳን ከሱዳን ተገንጥላ ሉዓላዊት ሀገር ብትሆንም የእርስ በርስ ጦርነት አልተለያትም። ነገሮች አሁን ባለው ሁናቴ ከቀጠሉ ወደፊት ሌላ ትንንሽ ሀገራት እንዳይፈጠሩ ያሰጋል። እያንዳንዱ የአፍሪካ ቀንድ ሀገር በውስጡ ትንንሽ ሀገራትን ስላረገዘ ካርታው ይቀየራል የሚል ስጋት አለም። አሰብ፣ ቀይ ባህር፣ በርበራ፣ አባይ ኢትዮጵያ በእነዚህ ውስጥ ሁሉ አለች። በአሰብ የወደብ ባለቤት ለመሆን በትግል ውስጥ ትገኛለች። በቀይ ባህር አባል ለመሆን በትግል ውስጥ ነች። በበርበራ 19 በመቶ ባለ ድርሻ ከመሆን ባለፈ ሂደት ውስጥ ነበረች። በአባይ ባለቤት ሆና ትገኛለች። ስለዚህም ውስጣዊና ውጫዊ ፈተናዎቿ ከተጠቀሱት ውስጥ የሚመነጩ ናቸው። የተጠቀሱት በዓለም ላይ ውድ የተባሉ ስለሆኑ በውሃ ፖለቲካ ማዕከልነት ይጠቀሳሉ። የውሃ ጦርነት መጀመሪያም ይባላሉ። ለዚህም ነው ኢትዮጵያ አንድ ነገር ለማሳካት ስትነሳ ተቃዋሚ የሚበዛባት። ሌላው ቀርቶ በራሷ ወንዝ አባይ የደረሰባት የውግዘትና ተቃውሞ ማት ይታወቃል። አሰብን ለማስመለስ ስትነሳማ የትየለሌ ፈተና ነው የመጣባት። ነገሩን ይበልጥ ውስብስብ ያደረገው የአሜሪካው ፕሬዚደንት ዶናልድ ትራምፕ መምጣታቸው ነው። በአፍሪካ ቀንድ ይቅርና በአውሮፓና በመላው ዓለም ላይ ውዝግብ የሚፈጥሩ ሰው ሆነው ብቅ ብለዋል። በአወዛጋቢው ፕሬዚደንት ምክንያት ወደ አፍሪካ ቀንድ በርካታ አጀንዳዎች እየጎረፉ ነው። በቀይ ባህር እየተፋለሙ ነው። መንግስታቸው በአፍሪካ ቀንድ ቀይ ባህር ላይ ከሁቲ አማጽያን ጋር እየተላተመ ነው። በሌላ በኩል የግብጽና እስራኤል ውዝግብ አለ። በዚህ ጉዳይ ዙሪያ ትራምፕ ለአልሲሲ ደውለዋል። ግብጽ በእስራኤል ድንበር አቅራቢያ በሲናይ በረሃ ላይ ከፍተኛ የጦር ክምችት አላት። በዚህም እስራኤል ትከሳለች። በመካከላቸው ትራምፕ አሉ። ትራምፕ ለአልሲሲ አምባገነን ሲሆኑ፣ አልሲሲ ደግሞ በኢትዮጵያ ላይ አምባገነን በመሆን ተቃራኒዎችን ይሰበስባሉ። በቀይ ባህር ዙሪያ ኢትዮጵያን በመግፋት ከኤርትራ ጋር ተባብረው ይገኛሉ። እናም ከቀይ ባህር እስከ አሰብ ከበርበራ እስከ አባይ ያለውን አለመግባባት ተመርኩዞ በአፍሪካ ቀንድ የሚስተዋለው የኃይል አስተላለፍ በእጅጉን አሳሳቢ ሆኗል። አሁን ባለው አስተላለፍ ግብጽና ኤርትራ በአንድ ረድፍ፣ ኢትዮጵያ በሌላኛው ማዕዘን፣ አሜሪካ በሶስተኛው ደረጃ ላይ ሆነው ይገኛሉ። እንደሚታወቀው ምስራቅ አፍሪካ ተነቃንቋል። በስሌትም በስሜትም የሚሮጠው የቀንዱን ፖለቲካ ይገመት ያድርጎታል። አንዱ መሪ ደብዳቤ ሲልክ ሌላኛው ተቀባይ ነው። አንዱ መሪ ስልክ ሲደውል ሌላኛው ስልክ አንስቶ ሃሎ ይላል። አፍሪካ ወዴት እያመራች ነው ተብሏል። እንደ አይነቱ የአፍሪካ ቀንድ አስተላለፍ የውር ድንበር መስሎ ባይገመቴነት እየታየ ያለው ቢያንስ በሁለት ምክንያቶች እንደሆነ አስተያየት ሰጪዎች ይናገራሉ። አንደኛው በአሰብ ጉዳይ የኢትዮ ኤርትራ ውጥረትን ተከትሎ የተፈጠረው አዲስ የኃይል አስተላለፍ ምናልባትም ወደ ግጭት ሊያመራ ይችላል ከሚል ስጋት ነው። ሁለተኛው በቀይ ባህር ጉዳይ ከፍተኛ መደናገጥ ውስጥ የገቡት የአሜሪካው ፕሬዚደንት የሚያሳልፉት ውሳኔ ነው። ሁለቱንም ነጣጥለን ስንመለከታቸው የትራምፕ ዘመቻ የአፍሪካን ቀንድ የሚጎዳ ሆኖ ብቅ እንዳለ እንረዳለን። በእርግጥ የትራምፕ እርምጃ መላው ዓለምን ይጎዳል። ያም ሆኖ በጦርነትና ግጭት ውስጥ ያለውን ምስራቅ አፍሪካ ይበልጥ ይጎዳል ተብሎ ይታሰባል። አሜሪካ ትቅደም መርህ ይዘው የመጡት ትራምፕ ጥቅማቸውን እየፈለጉ ያሉት ሌሎችን በመጉዳት ላይ ተመርኩዞ ነው። ትራምፕ ወደ አሜሪካ በሚገቡ የኢትዮጵያ ሸቀጦች ላይ 10 በመቶ ታሪፍ በመጣል ኢትዮጵያንም እንደ ማንኛውም የዓለም ሀገር የቅጣት በትር አሳርፈዋል። ኢትዮጵያን ጨምሮ ከተለያዩ የዓለም ክፍሎች ወደ አሜሪካ በሚገቡ ሸቀጦች ላይ ተጣለው መሰረታዊ ታሪፍ ይተገበር ዘንድ ተወስኗል። ኢትዮጵያ፣ ኬንያ፣ ጋናና ግብጽ፣ ሞሮኮ ወደ አሜሪካ የሚገቡ ሸቀጦች በተመሳሳይ 10 በመቶ ቀረጥ ተጥሎባቸዋል። በደቡብ አፍሪካ ላይ 30 በመቶ፣ በአውሮፓ ህብረት ላይ 20 በመቶ፣ በቻይናና በሌሎች መሰል ሀገራት 34 በመቶ ታሪፍ ተጥሎባቸዋል። በቻይና ላይ የተጣለው ታሪፍ ከዚህ ቀደም ተግባራዊ የተደረገውን ጨምሮ ወደ 54 በመቶ ከፍ ብሏል። ትራምፕ አዲሱን ታሪፍ የጣሉበትን ዕለት የነጻነት ቀን ብለውታል። በተለያዩ ሀገራት ላይ የሚጣለውን የቀረጥ ዝርዝር የሚያሳይ ሰንጠረዥ ከፍ አድርገው አሳይተዋል። ውሳኔያቸው ከተለያዩ የዓለም ሀገራት መሪዎች ተቃውሞና ትችት ገጥሞታል። በኢትዮጵያ በኩል ይህ የታሪፍ መጣል በኢትዮጵያ ምርቶች ወደ አሜሪካ በሚላኩት ላይ ማለት ነው የገበያ ውድድርን በማስፋት ኢንቨስትመንትን ያነቃቃል የሚል ምላሽ ከገንዘብ ሚኒስቴር በኩል ተሰጥቷል። ያም ሆነ ይህ ግን ትራምፕ ለወዳጃቸውም ለጠላታቸውም ግራ አጋቢና የማይመቹ መሪ ሆነው የመጡበት ምክንያት ለብዙዎች እንቆቅልሽ ነው። ትራምፕ የቢዝነስ ባክግራውንድ ያላቸው ሰው ናቸው። በአሜሪካ ከሚታወቁ እውቅ ከበርቴዎች መሃል ይመደባሉ። እናም በአመዛኙ ምጣኔ ሀብታዊና ቢዝነስ ተኮር በሆኑ ጉዳዮች ላይ ይበልጥ አተኩረው ይሰራሉ። የአሜሪካንን ጥቅም ከዚህ አንጻር ለማስጠበቅ በቢዝነስ ሕግ እያንዳንዱን ነገር ለመምራት ይሞክራሉ። ግን እንዲያም ሆኖ የብዙ እርምጃዎቻቸው ከተፈጥሯዊ የቢዝነስ ሕግ ያፈነገጡ ናቸው። ሰሞንኛው የታሪፍ ቁልላ የዚህ አንደኛው ማሳያ ነው። ነገር ግን እርሳቸው አሜሪካንን በእንዲህ አይነት መንገድ እታደጋለሁ፣ የሀገር ውስጥ አምራቾችን ከሌሎቹ ወራሪ አካላት በዚህ አይነት መንገድ አቅባቸዋለሁ ብለዋል። የጠቅላይ ሚኒስትር አብይ አህመድ የአሰብ ዕቅድ ፕሬዚደንት ኢሳያስ አፈወርቂን እንቅልፍ የነሳው ከጀርባ እየመጣ ያለው የኃይል አስተላለፍ ከግምት ውስጥ ገብቶ ነው። በአፍሪካ ቀንድም ሆነ በሌላኛው የዓለም ክፍል በዚህን ወቅት የሚቀሰቀስ የትኛውም ጦርነት የሁለት አካላት ብቻ አይሆንም። ሶስተኛ አካላትን ተጋባዥ ተዋጊዎችን የማሳተፍ እድሉ ሰፊ ነው። ከጀርባ የሚዘውሩ አካላት እርስ በርስ ጡንቻ የሚለካኩበት እድል ሰፊ ነው።
በአሰብም ሆነ በቀይ ባህር ጥቅማቸውን ለማስጠበቅ የሚፈልጉ ሀገራት መሪዎች ያዋጣናል ወደሚሉት ዞረው አሰላለፋቸውን በዚያ ማድረጋቸው አይቀርም። ሩቅ መሄድ ሳያስፈልግ በጎረቤት ሀገር ሰሜናዊት ሱዳን እየታየ ያለው ከዚህ የተለየ አይደለም።